ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። ጠቅላይ ሚኒስትር አብይ አህመድ በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል ለታቀደው አገራዊ የአረንጓዴ አሻራ መርሃ ግብር ዝግጅት እንዲያደርጉ ጥሪ አቀረቡ። ጠቅላይ ሚኒስትር አብይ አህመድ በአንድ ጀንበር 800 ሚሊዮን ችግኞችን በመትከል አዲስ ታሪክ ለመስራት ለታቀደው አገራዊ መርሃ ግብር ኢትዮጵያውያን ንቁ ተሳትፎ ለማድረግ አስፈላጊውን ዝግጅት እንዲያደርጉ ጥሪ አቀርበዋል። የኢትዮጵያውያን ክንድ ተባብሮ በአንድነት ለሚመዘገበው ታሪካዊ ድል እውን መሆን ዜጎች በቁርጠኝነት ሊነሱ እንደሚገባ አሳስበዋል። በጋራ ተስፋ እንትከል በማለት ውድ የኢትዮጵያ ልጆች በቀሮች 4 ቀናት ዝግጅታቸውን አጠናቀው በዕለቱ በንቃት እንዲሳተፉ መልእክታቸውን አስተላልፈዋል። ሀገራዊ የምክክር ጉባኤ ለዘላቂ ሰላምና ለጠንካራ አገረ መንግስት ግንባታ የማይናወጥ መሰረት እየጣለ ነው። ምክክሩ የሕዝብን እውነተኛ የህልም ትርታ በግልጽ በጠረጴዛ ዙሪያ መምጣቱ የትላንት መራራቅ ታሪክ አድርጎ አንድነትን ያጠናክራል። የሕዝብን እውነተኛ ብሶት የልብ ትርታና ጽኑ አቋም በግልጽ ጠረጴዛ ዙሪያ አምጥቶ መወያየት ለዘላቂ ሰላምና ለሀገረ መንግስት ግንባታ ሂደት የማይናወጥ መሰረት የሚጥል ነው። በአሁኑ ወቅት እየተካሄደ ያለው የሀገራዊ ምክክር መድረክ በኢትዮጵያ ጫፍና ድንበር በሚገኙ አካባቢዎች ከሚኖሩ የማህበረሰብ ክፍሎች ጀምሮም እስከ ማዕከል ድረስ ያሉትን የህብረተሰብ ክፍሎች በክብር ያቀፈ ታሪካዊ ጉባኤ ነው። ተሽጎ በየነዳ ከጎች ገተ ተዋቶ ምዕራብ ክልሎች በየነዳኬ ይባላለሁ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከፋ ዞን ነው የምኖረው። ከከሬዋቶ ማህበረሰብ ነው የተወከልኩት። ዛሬ እዚህ የተገኘሁት አቋማችንን፣ ድምጻችንን፣ የህዝባችንን ፍላጎትና የልብ ትርታ የሆኑ አጀንዳዎችን ይዤ ነው። በአካባቢያችን ቀደም ሲል በነበሩ ግጭቶችና አለመግባባቶች ምክንያት ህዝባችን ብዙ ጥያቄዎችን ሲያነሳ ነበር። በነበረው የአጀንዳ ማሰባሰብ ሂደትም የህዝባችን ድምጽና ፍላጎት በግልጽ ተሰምቷል። ይህ ሁሉን አቀፍና አካታች የምክክር ጉባኤ ከመጀመሩ አስቀድሞ በነበረው የአጀንዳ ማሰባሰብ ሂደት እያንዳንዱን ማህበረሰብ ያካተተ ነበርም። አሁንም በዚህ የምክክር መድረክ ሂደትም በተመረጡ አጀንዳዎች በተለይም በሚያለያዩና በማያግባቡ ጉዳዮች ላይ በጥንቃቄ እየተመከረበት ነው። ጎሻንቸ ሀብታሙ ቢቃማ ጌቴታይሴ ተየዳ ደቡብ ምዕራብ ኢትዮጵያ አርሶ አደር ሀብታሙ ቢቃማ እባላለሁ። ከደቡብ ምዕራብ ኢትዮጵያ ክልል ከኮንታ ዞን ጭዳ ነው የመጣሁት። የአካባቢያችንን እድር ወክዬ ነው። በመጀመሪያ ከዚህ ቀደም የነበረው የአጀንዳ ማሰባሰብ ሂደት እንደኔ ያሉ አርሶ አደሮችን፣ ነጋዴዎችን፣ አካል ጉዳተኞችን፣ ምሁራን በአጠቃላይ ሁሉንም ያካተተና ያሳተፈ ነበር ማለት እችላለሁ። ስለዚህ በተጀመረው በዚህ ሀገራዊ የምክክር ሂደት ሁላችንም ይዘን በቀረብናቸው አጀንዳዎቻችንን በተለይም በሚያለያዩንና በማያግባቡን ጉዳዮች ላይ እየመከርን እንገኛለን። ሁኔታዎች በሚፈቅዱልን መሰረትና እርስ በርስ በመደጋገፍና በመከባበር ሂደቱን እያስቀጠልን ነው። ይህም ሂደት በጎ ሀሳቦችን በማንሳት የእውነትና የፍትህ መንገድን በመከተል በአጀንዳው ላይ በሰፊው በመወያየት እየተከናወነ መሆኑንም አስተውያለሁ። አሁን ላይ በተመረጡት አጀንዳዎች ላይ በቡድን ተከፋፍለን እየመከርን መጥተን 250 ተመካካሪዎች የሚያደርጉት ውይይት ላይ ደርሰናል። ውይይቴካ ጋዲያ ሰላምት ተሳሳ ከዚህ ቀደም የሀገራዊ ምክክር ኮሚሽን ያካሄደው የአጀንዳ ማሰባሰብም ሆነ በአሁኑ ወቅት እየተካሄደ ያለው የምክክር ሂደት የትኛውንም ብሔር ሳያገለናም ሳያበላልጥ የሁሉንም ዜጋ ድምፅና ፍላጎት እኩል ያከበረ ነው። ይህም ሀገራዊ መግባባትን ለመፍጠርና ለዘላቂ ሰላም መረጋገጥ ትልቅ መሰረት ይጥላል። ኑ አካባቢ ቢዲ አጀንዳ ማሰባሰቢያ ኦታ በእኛ አካባቢ በአጀንዳ ማሰባሰብ ሂደት ላይ መምህራን፣ ወጣቶች፣ አርሶ አደሮች፣ የንግድ ማህበረሰብ አባላት እንዲሁም ከተለያዩ የህብረተሰብ ክፍሎች የተወከሉ አካላት ሁሉም ተሳታፊ በመሆን ፍላጎታቸውንና ሐሳባቸውን በነጻነት አንስተዋል። ትኩረት የሚሹና ልዩነት የሚታይባቸው አጀንዳዎች በግልጽ ተለይተው ቀርበዋል። በምክክር ሂደቱም በእኛ ቡድን በኩል የኢትዮጵያ ሀገራዊ ምክክር ኮሚሽን ያስቀመጠውን ግብና መስፈርት መሰረት በማድረግ የተለያዩ የህዝብ ጥያቄዎችና አጀንዳዎች ትኩረት አግኝተው በስፋት ውይይት እያደረግን ነው።
ትናንት አለመቀራረብ ያስከፈለው ዋጋ ዛሬ እንዳይደገም ላለፉት በርካታ ዓመታት የነበሩ የፖለቲካና የታሪክ ክፍተቶችን በማጥበብ ኢትዮጵያውያን በአንድነት የሚቆሙበትና ወደ ተሻለ ምዕራፍ የሚሸጋገሩበት ዕድል በምክክሩ ይፈጠራል የሚለው እምነታቸውም ጽኑ ነው። ምክክሮች አንድኖ ይባታ ቤቶች የህዝቡን ጥያቄዎችና ፍላጎቶች መሰረት በማድረግ መፍትሄ ለመስጠት እየመከርን ነው። ህዝባችን ሰላምን፣ ልማትንና እድገትን ይፈልጋል። ሀሳቦችን በማንሸራሸር የህግ የበላይነትን በማስከበር ጥፋተኞችን በህግ ተጠያቂ በማድረግ የሙስናና የመልካም አስተዳደር ችግሮችን በመቅረፍ ሀገራችንንና ህዝባችንን ወደ ተሻለ ደረጃ ማሸጋገር ይገባናል። ይህ የምክክር መድረክም ለወደፊቱ ብሩህ ተስፋችን የሰነቅንበት ነው። በዚህ የሀገራዊ ምክክር መድረክ ትልቅ ተስፋ አለኝ። ለዚህ ደግሞ ፍቱን መፍትሄው በችግሮቻችንና በማያግባቡን ጉዳዮች ላይ በጠረጴዛ ዙሪያ መነጋገር ነው። በሌላ በኩል ጦርነት ለማንም አይበጅም፣ የትኛውንም አካል አይጠቅምም። ስለዚህ እነዚህን የማያግባቡንን በውይይት በመፍታት ግጭት ቀስቃሽ ድርጊትንም የሚፈጽሙ አካላትን ወደ ሰላም ሊመጡ ይገባል። የትኛውንም ብሔር ሳያገል ሳያሳንስና ሳያበላልጥ የሁሉም ዜጋ ሀሳብ ተከብሮ ሁሉን አካታች በሆነ መልኩ በአግባቡ የምክክር ሂደቱ ቀጥሏል። የምክክር መድረኩ ተጠናቆ ሁሉንም የሚያግባባና የሚያስማማ ውሳኔ ይወሰናል የሚል ተስፋ አለኝ። ይህንን እውን ለማድረግ ልዩነቶቻችንን እና ችግሮቻችንን በጠረጴዛ ዙሪያ አስቀምጠን እየመከርን ነው። ባለፈው ክፍተት ፋንታ መቀራረብን፣ በጥላቻ ፋንታ የጋራ መፍትሄን ያቀራረበው ይህ የምክክር መድረክ የትኛውም ኢትዮጵያዊ ድምፅ ሳይሰማ እንደማያልፍ በተግባር አሳይቷል። የዛሬው ውይይት የትናንት መራራቅን ታሪክ በማድረግ ሁሉም ዜጋ እኩል ለሀገር መጽናት የሚመጣበት በጋራ ስምምነት የምትመራውን አዲሷን ኢትዮጵያን ለመገንባት የተጣለ የማይናወጥ መሰረት ነው። ግብጽ በታሪክ ከጂኦፖለቲካዊና ኢኮኖሚያዊ ፍላጎታችን ጋር በተያያዘ የኢትዮጵያ ተቃዋሚ ኃይሎችን በገንዘብ፣ በወታደራዊ ጥቅም፣ በዲፕሎማሲ ስትደግፍ ቆይታለች። ኢትዮጵያ በውስጣዊ ግጭት ስታታመስ የመንግስት ሙሉ ትኩረት ሀብት ወደ ውስጣዊ የጸጥታ ስለሚዞር ታላላቅ የልማት ፕሮጀክቶች እንዳተከናወን በአባይ ወንዝ ላይ ያላት የውሃ ጥቅም እንዳታስከብር ያደረጋታል የሚል የተሳሳተ ስሌትም ትከተላለች። የጽንፈኛና አማጺ ቡድን አመራሮችን በካይሮ በማስተናገድ የቀውስ ሰነድ ማቀበልና የገንዘብ ድጋፍ መስጠት፣ በቤኒሻንጉል ጉሙዝ ክልል የሚንቀሳቀሱ ታጣቂዎችን በማሰልጠን የህዳሴ ግድቡን ግንባታና የሰራተኞችን እንቅስቃሴ ለማደናቀፍ ቀጥተኛ ሙከራዎችን ማድረግ፣ በተለያዩ አካባቢዎች ከሚነሱ ግጭቶች በስተጀርባ የገንዘብና የሎጂስቲክስ እጅን በመዘርጋት ኢትዮጵያን የማዳከም ስራ። እነዚህ ሁሉ ለዘመናት የኢትዮጵያን ጽናት ለማዳከም መሸረቡን ያላቆመው የካይሮ ውክልና ጦርነት መገለጫዎች ናቸው። የሺህ ዓመታት የታላቅነት የነጻነትና የጽናት ተምሳሌት ሀገር የሆነችውን ኢትዮጵያ የመበታተን ፍላጎት ከጥንት እስከ ዛሬ በካይሮ ጓዳዎች ሲሸረብ የኖረ ታሪካዊ እውነት ነው። ግብጽ በአባይ ወንዝ ላይ ያላትን የቅኝ ግዛት ዘመን የብቸኛ ተጠቃሚነት ስሁት ስሌት ለማስጠበቅ መጀመሪያ የምትከተለው ዋነኛ ስትራቴጂ ኢትዮጵያን የማጥመድ የማዳከምና የማፍረስ ነው። ይህ የካይሮ ፍርሃትና ሴራ ከባዶ የመነጭ አይደለም። ግብጽ ከጥንት ጀምሮ አባይ የሚመነጨው ከኢትዮጵያ ተፈጥሯዊ ጓዳ መሆኑን ስለምታውቅ ይህ ኢትዮጵያን ከኔ በላይ ሀያል ያደርጋታል ከሚል ስጋት የመነጨ ነው። ከህዳሴ ግድቡ ጀምሮ በተለያዩ መንገዶች ኢትዮጵያን ያልተረጋጋች ለማድረግ በየጊዜው በውስጥ ባንዳዎች የውክልና ጦርነት ለማድረግ መሞከርም መገለጫዋ የሆነው ይህ የጥፋት ቀመር ተግባራዊ የሚደረገው ደግሞ ለሆዳቸው ባደሩ የሀገር ፍቅር በሌላቸው የውስጥ ባንዳዎችና አፍራሽ የትጥቅ ቡድኖች አማካኝነት ነው። በማንኛውም ጊዜ አገሩን የሚደግፍ ቡድን አለ፣ ግለሰብ አለ፣ አገሩን የሚቃወም። ስለዚህ እነዛን አቅጣጫ በመስጠት ገንዘብ በመስጠት መሳሪያም በመስጠት ሲያስፈልግ ራሳቸውም እየተሳተፉ እንግዲህ የውስጥ ግጭት ነው እየተባለ እንኳን በምናይበት ሰዓት የውጭ ዜጎችን እናያለን አይደል? ውስጥ ላይ ገብተው እንዳተረጋጋ የሚፈልጉ ብዙ ታሪካዊ ጠላቶች አሉ። ግብጽ አንደኛዋ ናት። በግብጽ በኩል ደግሞ ሌላ ቡችላዎች አሉ። እነሱ መሳሪያ ሆነው መሳሪያን ጥይት እየሰጡ አገሪቷን ነጻ ታወጣለ፣ ይሄንን ክልል ነጻ ታወጣለ ያንን እያሉ አገሪቷን ለመረበሽና መረጋጋት እንዳይኖርና ያው በድህነት እንድንቆይ
ማድረግ ይፈልጋሉ። ግብጽ የኢትዮጵያን ሰላም ለማደፍረስ ለተለያዩ ህገወጥ ታጣቂ ቡድኖች የምታደርገው ድጋፍ አዲስ ክስተት አይደለም። ኢትዮጵያ የአባይና የቀይ ባህር የተፈጥሮና የታሪክ ቁልፍ እንደመሆኗ የገዛ ሀብቷን ተጠቅማ የአፍሪካ ብልጽግና መሪ መሆኗን ማሰብ ብቻ ለግብጽ እንቅልፍ የሚነሳ ታላቅ የኃይል ሚዛን የበላይነት ነው። የግብጽ ፖለቲከኞች ኢትዮጵያውያንን ለማጋጨት መሞከር እንደ ዋና የውጭ ፖሊሲ መሳሪያ አድርገው ሲጠቀሙበት ኖረዋል። ከጎረቤት ሀገራት ጋር አጠራጣሪ ወታደራዊ ስምምነቶችን በመፈጸም ወታደሮቿን በኢትዮጵያ ድንበር አቅራቢያ ለማስፈርና አላስፈላጊ ውጥረት ለመፍጠር የምታደርገው መዋተትም ከውስጥ ተላላኪዎች የሽብር ተግባር ጋር የተሳሰረ የሴራው አንድ አካል ነው። ኢትዮጵያ ታሪካዊና ህጋዊ መብቷ የሆነውን በቀይ ባህር በኩል የባህር በር የማግኘት መብቷን እየጠየቀች ባለችበት በዚህ ወቅት ግብጽና ኤርትራ ይህንን መብቷን የሚያጠለሽ ስምምነት አድርገዋል። ይህ ግንኙነት ዛሬ አይደለም የጀመረው። ስለ ቀይ ባህር የሚመለከታቸው በቀይ ባህር ዳርቻ ላይ ብቻ ያሉ ሲሆን በዚህ ጉዳይ በኤርትራ በግብጽና በሶማሊያ መካከል የልኡካን ውይይት ሲደረግ ቆይቷል። ይህ የሶስትዮሽ ስምምነት በቀይ ባህር ላይ ለሚያማትሩ ሀገራት ምላሽ ነው። በተለይም ኢትዮጵያ በተደጋጋሚ ጥያቄዎች እያነሳች ስለሆነ ይህ ለኢትዮጵያውያን ሆነ ለሌሎች ሀገራት ትልቅ መልእክት ነው። ከሰሞኑ በአሜሪካ የውጭ ጉዳይ መስሪያ ቤት የቀድሞ የአፍሪካ ጉዳዮች ረዳት ሚኒስትርና በኢትዮጵያ የአሜሪካ አምባሳደር የነበሩት ቲቦር ናዥ ግብጽና ኤርትራ አደረጉት ስለተባለው ስምምነት በኤክስ ገጻቸው ላይ አስተያየታቸውን ሰጥተዋል። እንግዲህ ግብጽና ኤርትራ እንደሚሉት በቀይ ባህር ላይ መብት ያላቸው የባህሩ አዋሳኝ ሀገራት ብቻ ከሆኑ የአባይ ውሃ አጠቃቀምን መወሰን የሚችሉትም ውሃውን የሚያበረክቱት ሀገራት ብቻ ናቸው ማለት ነው። ሀገሩንና ታሪኩን ጠንቅቆ የሚያውቀው ኢትዮጵያዊ ትላንት ለህዳሴ በቃ ብሎ የቆመ ዛሬ የባህር በሩን ለማስከፈት መብቱን በጽናት ይጠይቃል። ይህ የፈነጠቀው የልማትና የብርሃን ተስፋ የካይሮን ቤተ መንግስትና ጀሌዎቹን የሚያቃዥ ሆኗል። ከአድዋ እስከ ማይጮ ከካራ ማራ እስከ ባድመ እያንዳንዱን ብትፈትሹት ስንገነባ ያደፈጡ ስንጨቃጨቅ እድል ጊዜ ጠብቀው ጣልቃ ሽብልቅ እየገቡ መሻቶቻችን እንዳንከውን የሚያደርጉ ኃይሎች አሉ። በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። የግብጽ ወኪሎች የውስጥ አፍራሽ ኃይሎችን እንደ ጥፋት አቀጣጣይ በመጠቀም ኢትዮጵያውያን በመንደር አጀንዳ እንዲጠመዱና አይናቸውን ከእድገት መንገድ እንዲነቅሉ ለማድረግ ዛሬም ቀን ከሌት ይኳትናሉ። ነገር ግን ታሪክ የሚመሰክረው አንድ የማይካድ እውነት አለ። ኢትዮጵያ ትላንትም አልተንበረከከችም፣ ዛሬም እጅ አትሰጥም። የደረሱባትን ፈተናዎች ሁሉ እንደ ድልድይ እየተጠቀመች ተሻግራ እዚህ ደርሳለች። ኢትዮጵያ ከጎረቤቶቿና ከቀጠናው ሀገራት ጋር በጋራ የማደግና የሁሉም ወንድም ሀገራት ብልጽግና የመረጋገጥ ጽኑ ፍላጎት አላት። ይህ በተለያዩ ተጨባጭ ሁነቶች በተግባር የተገለጠና የተመሰከረለትም ነው። አውዳሚዎቹን የሚያስቆጣ አብረው ማደግ የሚፈልጉ ወዳጆቿን ደግሞ የሚያስደስት የብርሃን ጉዞዋን አጠናክራ ትቀጥላለች። ኢትዮጵያ ትላንትም የነበሩትን የታሪክ አውሎ ንፋሶች ተሻግራ እዚህ ደርሳለች። ዛሬም የጀመረችውን የታላቅነት ጉዞ ይዛ ትገሰግሳለች። ነገም ቢሆን ለደቃቅ ሴራዎችና ለጠላት አጀንዳዎች አትበገርም። በመጨረሻም የኢትዮጵያ አየር መንገድ በተራቀቀው በጀት ዓመት 9.1 ቢሊዮን ዶላር ገቢ አገኘ። አየር መንገዱ በ2018 በጀት ዓመት 1.4 ትሪሊዮን ብር ገቢ ማግኘቱን ከ20.7 ሚሊዮን በላይ ሰዎችን ማጓጓዙን አስታውቋል። በዓለም የአቪዬሽን ዘርፍ የላቀ ስምና ዝና ያተረፈው የአፍሪካ ትልቁና ተመራጩ አየር መንገድ የሆነው የኢትዮጵያ አየር መንገድ ፈታኝ ዓለም አቀፍ ሁኔታዎችን በብቃት በመሻገር በ2018 የበጀት ዓመት አስደናቂ የአፈጻጸም ውጤት አስመዝግበዋል። የአገልግሎት መሰረቱን ጥራት፣ ታማኝነትና ፈጠራ ላይ ያደረገው አየር መንገዱ የኢትዮጵያን ስም በዓለም መድረክ ከፍ እያደረገ መቀጠሉን ዳግም አረጋግጧል። በተጠናቀቀው የ2018 በጀት ዓመት አየር መንገዱ መዳረሻዎቹን በማስፋትና የሚያገለግላቸውን ደንበኞች ቁጥር በማሳደግ ከአምናው ተመሳሳይ ወቅት የተሻለ ውጤት አስመዝግበዋል። 4 አዳዲስ ዓለም አቀፍ መዳረሻዎች ከፍተን የበረራ
ዓለም አቀፍ መዳረሻዎችን ብዛት ወደ 150 ከፍ አድርገነዋል። በአገር ውስጥም ቀደም ሲል 22 የአገር ውስጥ መዳረሻዎች የነበሩን ሲሆን አዲስ ኤርፖርቶች ገንብተን በረራ በመጀመራችን የአገር ውስጥ የመዳረሻዎቻችንን ብዛት ከ22 ወደ 25 ከፍ ማድረግ ችለናል። ኢትዮጵያ አየር መንገድ በተጠናቀቀው በጀት ዓመት ከ20.7 ሚሊዮን በላይ መንገደኞችን በተሳካ ሁኔታ ማጓጓዝ ችሏል። ከዚህ በተጨማሪም በጭነት ማጓጓዣ አገልግሎቱም የተሻለ አፈጻጸም በማስመዝገብ በዓለም የሎጂስቲክስ ሰንሰለት ያለውን ጠንካራ ሚና አሳይተዋል። ያጓጓዝነው መንገደኛ ብዛት 20.7 ሚሊዮን ሲሆን ይህም ቀደም ሲል ከነበረው ዓመት ጋር ሲወዳደር 10 በመቶ እድገት ያሳያል። ከእቅዳችን ግን 98 በመቶ ነው። በአውሮፕላን ያጓጓዝነው ጭነት 897 ሺህ ቶን ሲሆን ካለፈው ዓመት ጋር ቀደም ሲል ከነበረው ዓመት ጋር ሲወዳደር 16 በመቶ እድገት አለው። የእቅዱን 2 በመቶ ብልጫ አለው። በበጀት ዓመቱ አየር መንገዱ 9.1 ቢሊዮን ዶላር ገቢ በማስመዝገብ ከታቀደው በላይ አፈጻጸም አሳይቷል። በዓመቱ 9.1 ቢሊዮን ዶላር ገቢ አግኝተናል። ይሄ ከእቅዳችን ካለፈው ዓመት ጋር ሲወዳደር 20 በመቶ እድገት አለው። ከእቅዳችንም 9 በመቶ ጭማሪ አለው እና በገቢ ደረጃ ትልቅ ስራ ሰርተናል። ይህን ወደ ብር ብትቀይሩት ከ1.4 ትሪሊየን ብር በላይ ነው። ጥሩ ገንዘብ አግኝተናል። ምንም እንኳን በዓመቱ የመካከለኛው ምስራቅ ጦርነትን ጨምሮ በርካታ ዓለም አቀፍ ፈተናዎች ቢያጋጥሙትም የኢትዮጵያ አየር መንገድ እነዚህን ተግዳሮቶች በብልሃትና በጽናት በመቋቋም አመርቂ ውጤት አስመዝግበዋል። ይህም ተቋሙ በማንኛውም ፈታኝ ሁኔታ ውስጥ የላቀ አገልግሎት የመስጠት አቅሙንና የአፍሪካ የአቪዬሽን መሪነቱን በድጋሚ ያረጋገጠበት ስኬት ሆነዋል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ